ግን አውቆ ልብህን ይፈልጋል። አሁን እግዚአብሔር ምንድነው የልብ አምላክ ኢየሱስን የሚፈልገውን ልብ ኢየሱስ ያውቃል። ኢየሱስን የሚፈልገውን ኢየሱስ ክርስቶስ እሱ ያውቃል፣ ቀድሞ ያውቃል። ህዝብ በህዝብ ላይ እዛ ልክ ሊያልፍ ጨረቃ ፀሐይ ካለበት ይወርዳል እና ያ ጦርና የጦር ወሬት በዚህ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤቴ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይቶ ከኃጢአተኛ ሰው ጋር ሊውል ገባ ብሎ አንጎራጎሩ። ዘኬዎስም ግን ቆሞ ጌታን ጌታ ሆይ ከዚህ ካለኝ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ አለ። ኢየሱስም እርሱ ደግሞ የአብርሃም ልጅ ነህና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና አለ። እንጸልያለን። ቅዱስ የዘላለም አምላክ እግዚአብሔር ሆይ በዚህ ሰዓት ሁላችንም ያንተን ቃል ልንሰማ ወደዚህ መጥተናል። ቃሌን ተናገር። ቃል እንዳይመጣ የሚቋቋም ኃይል የተመታ ይሁን። ለተበታተኑ አጥንቶች ለሕዝቅኤል ቃልን ተናገር፣ ይሰበሰባሉ። ትንቢትን ተናገር፣ በሕይወት ይኖራሉ እንዳለና አሁን ምንም የሌለበት ያንተን ቃል እናወራለን። በፊት የሚታይ የማይታይ ለምሰማ ለማይሰማ ቃል እናወራለን። በኢየሱስ ክርስቶስም ለቃል እጅ የማይሰጣ ነገር እንዲሰጣ እንጸልያለን። ሁላችን ለቃል ክብር መገዛት እንድንችል እንድትረዳን በኢየሱስም እንጸልያለን። ስለ ሁሉ ከፍ በል እናመሰግናለን በኢየሱስ ስም። የእግዚአብሔር ስም የተባረከ ይሁን። ያነበብኩት ክፍል ሉቃስን ታውቃላችሁ። ሉቃስ ምዕራፍ 19 ከቁጥር 1 ያለውን ክፍል ነው ያነበብኩት። ከዚህ ልክ እንደ ርዕስ አድርጌ የወሰድኩት እናንተ በሌላ ማለት ትችላላችሁ። ዛሬ ለዚህ ከተማ ዛሬ ለዚህ ቤት መዳን ሆኗል የሚለው ርዕስ ነው። መዳን ቀላል አይደለም። መዳን ማለት ምን ማለት ነው? ሰው ከምንድን ነው የሚድነው የሚባለው ነገር እናወራለን። እንደዚህ ስንል ከመናገር በፊት አንድ ነገር ማውራት እፈልጋለሁ። ጀርመናዊ ነው ቦንኬ የሚባለው ወንጌላዊ ነበሩ። ወደ አገልግሎት ከአገልግሎት ከሄዱበት የሆነ ወደ መናፈሻ ለጉብኝት ይወጣሉ እና ለጉብኝት በሄዱበት ቦታ ላይ አንድ ወጣትን ያገኛሉ። ቦንኬ ሁልጊዜ ወንጌላዊ ቦንኬ የሚባለው ሰውዬ በጣም እግዚአብሔር የሚሰራ ነው፣ ታምር ያደርጋል። በሰበከበት ቦታ ላይ አንድ እንደውም ሱዳን ምድር ገብቶ አንድ ቦታ ማገልገል ሲጀምር አንዴ ሃሌሉያ ሲል ልክ በከተማ ላይ ያለው መናፍስት ባለበት ሁሉ ይወድቅ ነበርና የእግዚአብሔር ክብር ያረፈበት ሰውዬ ነበርና ያ ሰውዬ በሄዱበት ቦታ ሁሉ የእግዚአብሔርን መዳን ከማወራት ዝም ሲል ያመኛል ይላል እና እግራቸው በተንቀሳቀስበት ቦታ ሁሉ ሰዎችን ባገኙበት ቁጥር መዳኑን ሳይናገር አልንቀሳቀስም እና አንድ ወጣት ነው፣ ፈረንጅ ነው። ቀርቤ ለዚህ ወጣት አንድ ነገር ተናገርኩ አላቸውና ምንድን ነው እሱም በምንድን ነው ለዚህ ሰውዬ ወንጌል መናገር መግባባት የሚችለው የሚለው ነገር
ምክንያትን ፈጠርኳል። ልጁ ግን ምን እያደረገ ነው? አሁን እዚህ ሀገር ፀሐይ ሲወጣ ፈረንጆች ታውቃላችሁ፣ ልክ ምንም ልብስ አይለብሱት፣ ልክ ፀሐይ ላይ መሰማት ወይም ፀሐይ ላይ መሆን ይፈልጋሉ። እና ፀሐይን ልክ ፀሐይ እየጠጣ ልክ ጥሩ ፀሐይ ነው እየጠጣ ባለበት ሰዓት ማውራት ምክንያትን ካጣው በኋላ አንድ ነገር ተናገርኳል ያለ እና ያ ነገር ምንድነው? አንተ ወጣት እንዴት ነህ? ህይወት ሰላም ነው? ኑሮ እንዴት ምንድነው? እስቲ እያረከዋለሁ። አንተም እንደምታውቀው ያው ፀሐይን እየጠጣው ነው፣ እሱን መዝናኛ እያረከው ነው አለ። ኦኬ ጥሩ አድርገሃል፣ ግን ወንጌልን ታነባለህ ወይ? ወንጌልን ታነባለህ ወይ አልኩ። ከዛ በኋላ ልጁ ምንድነው አለ? በወንጌል የሚያነበው ከ21 ክፍለ ዘመን ያለፈውን አሮጌ የሆነውን ወንጌል ማንበብ ለምን ያስፈልጋል? እኔ ማንበብ የሚፈልገው አዳዲስ የሚመጣው ጋዜጦችን አዳዲስ የሚመጣው ነገሮችን ነው ማንበብ የሚፈልገው አለ። ኦኬ ጥሩ ነው፣ ጥሩ ብለሃል። ለዚህ ሰውዬ መልስ ምንድነው? እሺ ይሄንን ፀሐይ ማን ነው የፈጠረው? እግዚአብሔር ነው የፈጠረው። ታዲያ እኮ አሁን አዲስ ነገር ነው ወይም መዝናኛ ነው ብለህ የመጣ የራሱ ፀሐይ ከ21 ክፍለ ዘመን በላይ እግዚአብሔር የፈጠረው እኮ ነው። መልስ አለ። ኢየሱስ ጌታ ነው። እግዚአብሔር የፈጠረው ብለሃል ነው። ስለዚህ እኮ ከ21 ክፍለ ዘመን በፊት የተሰራ ነው ብለዋልና አንዳንድ ጊዜ ወንጌል ስንሰማ ብዙ ሰዎች ይሰለቻል። እግዚአብሔር ደግሞ የምናገረው በተናገረው ሰዓት ባነበብከው ቁጥር የእግዚአብሔር ቃል ምን አለ? አዲስ ነው። ታማኝነቱ ምንድነው? ብዙ ነው ይላል። ስለዚህ የእግዚአብሔር ቃልን እንደ እግዚአብሔር ቃል አድርገን ስንሰማ በቃል ውስጥ ነው መንፈስ ያለው፣ በቃል ውስጥ ነው መዝሙር ያለው፣ በቃል ውስጥ ነው ህብዝ ያለው፣ በቃል ውስጥ ነው በረከት ያለው። ሁሉ ነገር ግን በቃል ውስጥ ነው። ስለዚህ የእግዚአብሔር ቃልን እንደ እግዚአብሔር ቃል እንድንሰማ እግዚአብሔር ይርዳል። አሜን። እንደዚህ ላይ በዚህ ክፍል ላይ ሁለት ሰዎችን የምናይበት ነው የሚሆነው እና ሉቃስ ይሄንን ሲጽፍ በጣም በአራቱ ወንጌላውያን በሌለበት አንዳንድ ነገሮችን የተለየ ነገርን ይጽፋል። የተማረ ሰው ነው። እግዚአብሔር ከዶክተርነት የጠራ ሰው ነው እና የተለየ ሐሳብን ያስቀምጣል። እዚህ ቦታ ላይ አንድ ዘኬዎስ ኢየሱስ ክርስቶስ ወደዚህ ሲያልፍ ነበር። ወደ ኢያሪኮ ገብቶ ያልፍ ነበር። ኢያሪኮ ገብቶ ኢየሱስ እያለፈ ባለበት ሰዓት አንድ ነገር ተናገረ። እነሆ ዘኬዎስ የሚባል ሰው እርሱ የቀራጮች አለቃ ይባላል። ምንድነው? ቁመቱ አጭር ነው። ግን ዘኬዎስ የሚባል ኢየሱስ ክርስቶስ ሲወጣ ከኢያሪኮ አልፎ ወደዚህ ሲወጣ ኢየሱስን ብዙ ሰዎች ተሸክሞ ወይም ከብዙ ሰዎች መካከል ኢየሱስ አብሮ ከኢያሪኮ ያልፍ ነበር። ግን ያ ዘኬዎስ የሚባል ሰው ደግሞ በዚህ መንገድ ማለፍ ግድ ስለነበረ ሀብታም ነው። በዚህ ምድር ላይ አለ የሚባለው ቁሳቁስ ነገር ሁሉ የሞላ ሰው ነው። አንድ ከተማ እንደ በአሁኑ አጠራር እንደ አንድ ከተማ ከንቲባ ወይም ከከንቲባም በላይ ስም ያለ ነው። ሀለቃ ነው ይላል። ሀለቃ ነው፣ ማዘዝ የሚችል ነው። በከተማ ላይ ያለውን ነገር በእጥፍ መሰብሰብ የሚችል ሰው ነው። ቁመቱ አጭር ነው። በጣም እውቀት ያለ ሰው ነው እና አንድ ቀን እሱ ግን ያ ሁሉ ለሱ ምንም ነው፣ እርካታ የለውም በዚህ ጉዳይ። በምድራዊ ነገር ላይ ሁሉን አገኝቷል፣ ሁሉን ሰብስቧል። ግን የሌለው ነገር አለ። ሁልጊዜ ጥያቄ የሆነበት ነገር አለ። ሰው ታላቅ ሰው ቢሆንም ምንም እውቀት ያለ ሰው ቢሆንም ግን የጎደለበት ነገር አለ። ብር ቢኖርም የጎደለ ነገር አለ። መኪኖች፣ ቤቶች ቢኖርም የጎደለ ነገር አለ። ብሮች እንኳን ቢኖር የጎደለ ነገር ነበር። ያ ደግሞ ለሱ እርካታ ሊሰጣ አልቻለም። ምድራዊ ነገር ሁሉ ሙሉ ነው፣ ግን በዛ ሁሉ እርካታን ሊያገኝ አልቻለም። ግን
እርካታን የሚያገኝ የሚችለው ብቻና ብቻ ኢየሱስ የሚባለውን ሰው ከማግኘት ውጪ ምንም ሊያደርግ አልቻለም። ስለዚህ ይፈልግ ነበር የሰው ኢየሱስን ይፈልግ ነበር። እንደሚፈልግ ደግሞ ኢየሱስ በሩቅ ሆኖ ያውቅ ነበር። ኢየሱስን የሚፈልገውን ልብ ኢየሱስ ያውቃል። ኢየሱስን የሚፈልገውን ኢየሱስ ክርስቶስ እሱ ያውቃል፣ ቀድሞ ያውቃል። እዛ ልክ ሊያልፍ በነበረ ሰዓት ከብዙ ሰዎች እያለፋ ነው። ረጅም አለ፣ አጭር አለ፣ ብዙ ሰዎች አለ። ነገር ግን ኢየሱስ የሚባለው በኢያሪኮ ላይ በኢየሩሳሌም ላይ አለ በሚባልበት ቦታ ሁሉ ላይ ሽባውን የሚዘለውን፣ ታሪክን የሚሰራው፣ በሽተኞችን የሚፈውሰው ታላቅ በአይሁድ መካከል ደግሞ የሌለውን ነገር መፍጠር የሚችለው ነቢይ መጥቷል። የሌለውን ነገር መፍጠር የሚችለው ታላቅ ንጉሥ መጥቷል። የሌለውን ነገር መፍጠር የሚችለው ከማንም በላይ ታምረኛ የሆነው ኢየሱስ መጥቷል የሚባለው በጆሮ ይሰማል። ስለዚህ ይህን ሰው ለማግኘት ሁልጊዜ ለማወቅ ያ ሰው ሁልጊዜ ፍላጎት ነበር። ፍላጎት ነበር። በፍላጎት ብቻ አይደለም፣ ምኞት ብቻ አይደለም። መቀበል ይፈልጋል። ወደ ቤቱ ማስገባት ይፈልጋል። ወደ ቤቴና ማለት ይፈልጋል። እና የውስጡን ጥማት ክርስቶስ እኮ አይታችሁ የውስጡን የሆነውን ጥማት የሚያውቅ አምላክ ስለሆነ ምን አለ ወደ ልክ እንደ ሕፃን አንዳንድ ጊዜ ሕፃን እኮ ነው። አንድ ጊዜ ወደ እንጨት ይወጣል፣ ይወርዳል፣ ይቀመጣል፣ ይሄዳል፣ ይሮጣል። በቃ እንደ ሕፃን ነው ያደረገው። ሰውዬው በጣም የተከበረ ሰው ግን ክርስቶስ ሊገባ ሲል ትልቅ ነው የምትለውን ሰው ወደ እንደ ሕፃንነት ነው የሚካየው። አሜን። በቃ ክብር አይፈልግም። ምድራዊ ክብር ለሱ ምንም አይደለም። ለእግዚአብሔር ክብር ራሱ ነው። አረ ኢየሱስ ጌታ። ሰው ደግሞ ከፍ ሲል አትውደዱ። ሰው ደግሞ ሲንቀባረር አትውደዱ። ሰው ደግሞ እኔ አልነካነኝ ሲል እሱ ላይ በሱ መጠራጠር አለበት። ኢየሱስ የለው። አረ ኢየሱስ ጌታ። ኢየሱስ ያለው ልብ፣ ኢየሱስ ያለው ሕይወት፣ ኢየሱስ ያለው ትንሽ፣ ኢየሱስ ያለው ትልቅ ምን ይላል? ዝቅ ማለት ይንቀጠቀጣል፣ ስፍራውን ይሰጣል፣ ለእግዚአብሔር ክብር ካለበት ቦታ ይወርዳል። ይህ ሰው እንደ ሕፃን እኮ ነው። ኢየሱስ ሊገባ ነው፣ ግን እሱ ከነበረበት ክብርን አውርዶ ከክብር መጥቶ እንደ ሕፃን ሆኖ ወደ እንጨት ላይ መዝለል ጀመረ። እንደ ሕፃን ወጥቶ ልክ አንድ ሾላ ላይ ወጥቶ ኢየሱስን ለማየት ልክ ጠብቋል። ኢየሱስ ወደ እሱ መጣ። ሰላም ለአንተ ይሁን እያለ አረ ኢየሱስ ጌታ። ሰላም ለእናንተ ይሁን። አረ ሰላም ለእናንተ ይሁን። ዛሬ ለዚህ ቤት መዳን ሆነዋል። እስቲ እንደዚህ በሉ፣ ቀኝ እጆቻችሁ ዛሬ ለኔ መዳን ሆኖልኛል። አረ አሜን ተናገሩ። በኢየሱስ ስም ለእናንተ መዳን ሆነ። አረ ሕይወታችሁን ከሚያጠፋ ነፍሳችሁን ከሚያበላሽ መድኃኒት የሆነው ኢየሱስ ወደ ቤታችሁ ይገባል። ግን ኢየሱስን ለመቀበል ራሱን ዝቅ የሚያደርገውን ኢየሱስ ይፈልጋል። ራሱን ካለበት የሚወርደውን ኢየሱስ ይፈልጋል። እና ዘኬዎስ ኢየሱስን እንደሚፈልግ መጽሐፍ ቅዱስ እንደዚህ እነሆ በደጄ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት ይበላል፣ እሱም ከኔ ጋር ይበላል። ጌታ ይመስገን። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ከዛ በኋላ መጣ፣ ኢየሱስ መጣ። ልክ በሩቁ ሰው ፊትን ያያል፣ እግዚአብሔር ልቡን ይመረምራል። እግዚአብሔር እኮ ሁሉን ያውቃል። እስቲ ያውቃል ማለት እግዚአብሔር ሁሉ ነው፣ በሁሉ ቦታ ይገኛል፣ ወሰን የለውም። አንተ ምን እንደምትሰራ በየት ክልል እንደምትኖር ያውቃል። በየት አድራሻ እንደምትኖር ያውቃል። እግዚአብሔር እኮ የሚያውቅ አምላክ ነው። እኛን የሚቆጣጠረው አምላክ እኮ ያውቃል። ከነ ስሜ ያውቃል፣ ከነ ቤቴ ያውቃል፣ ከነ ፖስኮድ ያውቃል፣ አድራሻ የት እንደሆነ ያውቃል። ግን አውቆ ልብህን ይፈልጋል። አሁን እግዚአብሔር ምንድነው? የልብ አምላክ። ስለዚህ ወደ ዘኬዎስ እርካታ በኢየሱስ እንዳለ ያውቃል። ስለ ብሉይ ኪዳን ሰው ያውቃል፣ ስለ ቤተ ክርስቲያን ሰው ያውቃል፣ ስለ አንዳንድ ስለ መዳክተር ምናምን ያውቃል። ነገር ግን ኢየሱስ ከምንም ዋና እንደሆነ ግን ይረዳል። ያ ነገሮች ሁሉ በምድራዊ ጉዳይ ለሱ እርካታ አልሰጠም። ግን ኢየሱስ ወደ ቤቱ እንዲገባ ይፈልጋል። አረ ኢየሱስ ጌታ። ዛሬ ለዚህ ቤት መዳን ሆኗል። በዚህ ሳምንት ጠላት ምናልባት ሞትን አውጆ ከሆነ ለአንተ ዛሬ መዳን ሆኗል።
የእግዚአብሔር ጣልቃ ገብነት ለአንተ ሆነው። እስቲ እንደዚህ በሉት፣ ለኔ በሉት። የእግዚአብሔር ጣልቃ ገብነት ሆነው። እስቲ ሆነው በሉት። አረ ኢየሱስ ጌታ ነው። ጠላት ምናልባት እኛ በማናውቅበት መንገድ ለኛ የጠበቀበት ብዙ ነገሮች ሊኖር ይችላል። እግዚአብሔር ግን ዛሬ ምን አለ? መዳን ነው። ለዚህ ቤት ምን ሆኗል? መዳን። ለህይወታችሁ ምን መዳን። ለመውጣት ለመግባታችሁ ምን መዳን። መዳን ግን ይህን ሰው ይሁት ኢየሱስ ደረሰና ወደ ዘኬዎስ ደረሰና አንድ ነገር ተናገረ። ዘኬዎስ ሆይ ካለበት ውረዳ። አሁን የሚፈልገው ኢየሱስ ምን ይፈልጋል? ወገኖቼ መውረድን ይፈልጋል። ኢየሱስ ቤታችሁን ሊገባ ሲል ምን ይፈልጋል? መውረድን ይፈልጋል። አሜን። ከፍ ስንል ሳይሆን ወርደን ነው መቀበል። ክብራችን ጥለን ማንነታችን ለሱ ሰጥተን ማንነቴ ነው፣ ህይወቴ አንተ ነው። እግዚአብሔርን ለመቀበል ስንወርድ እግዚአብሔር ወደ ቤታችን ምን ሆነ? ይገባል። ስለዚህ ውረድ ማለት ምንድነው? ሰው በምን ላይ ስለወጣ ነው? ዘኬዎስ አሁን በእንጨት ላይ ነው ነበር። ስለዚህ አሁን እኛ ከምን እንድንወርድ ይፈልጋል? አሁን እንደ ጥያቄ ምንድነው መውረድ አለብን? ኢየሱስ እንዲገባ ከምን መውረድ አለብን? ከአለደል አንዳንድ ጊዜ እግዚአብሔር ማለት እኔ ይሄ አለኝ ብለን አለደል ራሳችን ከፍ የምናደርገው ነገሮች አሉ። የሆነ ትዕቢት የሚባል ትምክህት መጽሐፍ ቅዱስ ለዚህ ነው ጳውሎስ ትንቢትን ተናግሯል። በአዲስ ኪዳን እኮ ትንቢት አለ። ትንቢት ነው በመጨረሻ ዘመን ይላል ሰው ይላል ምን ይወዳል? ገንዘብን ይወዳል። ትዕቢተኛ ይላል ትምክህት መከታ የሆነ ነገር ለሱ በቃ እኔ አለኝ ትምክህት ከትምክህት ከዛ ሁሉ እንድንወጣ ይፈልጋል። ራስ ወዳጅ ራስን ይወዳል። ሰው ራስ ሌላ ሰው አይሆን ያው አንዳንድ ሌላ ሰው አይሆን የሚለው ምንድነው? የሆነ ሰው አንዳንድ ሰዎች ላይ ከደማ ቅድም ወንድማችን ሳለ ነበር ላይ ከደማ ጥሩ ነገር ሆነ በመንፈስ ላይ ሲኖር ብቻ ሆነ ሲኖታ ግን ጥሩ ነገር ሆነ ሲባል ውስጥ መደንገጥ አለለ ይሆናል። ትዕቢት ትምክህት ስጋዊ የሆነው ነገር እንደ መንፈሳዊ እንዳናስብ ማድረግ ራሱ ማንነታችን ክርስቲያን ሆነን ቼክ ማድረግ አለ። እኔ እኮ ሰውን እንዲጠላ የሚያደርገው ነገር ምንድነው? ክርስቶስ ወደ ቤቴ እንዲገባ ያደርጋል ያ ነገር። እኔ እኮ በሰው ላይ ትዕቢት እንዲያወራ የሚፈቅደው ምንድነው? በስጋዊ ሆኜ ነው በመንፈሳዊ ሆኜ ነው? ክርስቶስ ይሄንን ይፈልጋል፣ ወደ ቤቴ ይገባል። ይሄንን እኮ ማሰብ አለበት። ከሰው ጋር እንዲጣላ ያደረገው ነገር ምንድነው? ክርስቶስን ይጋብዛል፣ ክርስቶስ እንዲኖር ያደርጋል። ይሄ ሰው ኃጢአተኛ ነው። ማንም ምክንያት ማስቀመጥ የሚችል ነው። እሱ ግን ቀረጥ ሰብሳቢ አይደለም። ቀረጥ መሰብሰብ ብቻ አይደለም፣ ሀለቃ ነው። ይሄ እኮ ኃጢአተኛ ነው። ያውቃል፣ ጌታ ያውቃል። ግን ሰውየውን ግን ካለበት ውረድ ያለበት ነገር አለ። እኛ ስንወርድ ነው ቤታችን እግዚአብሔር የሚገባ። ቤታችን እስቲ ቼክ አድርግ፣ ህይወትን ቼክ አድርግ፣ ማንነታችን ቼክ አድርግ። ከራሳችን በልጠን ከራሳችን ካለውበት ነገር አብጠን ክርስቶስን እየወደደን ነው ወይ? የተሰጠን እያመለከን ነው? የሰጠን ጌታ እያመለከን ነው ወይ የሚባለው ነገር ማሰብ። መጨረሻ ዘመን ሰዎች እንደዚህ ይሆናሉ ስላል። ስለዚህ በዚህ መጨረሻ ዘመን ወደ ቤታችን ክርስቶስ ይግባ። አሜን። አረ መውረድ እንድንችል ጌታ ይርዳል። አሜን። ከምን መውረድ እንዳለብን ማውቃል። ትዕቢት ካለ ከትዕቢት መለያት አለ። ትምክህት ካለ ከትምክህት መላቀቅ አለብን። ክርስቶስ እንዲገባ ከባለ ሁሉም ሰው በዚህ ቦታ ላይ ያለው ክርስቶስን ፈልጓል። የማንንም መሪ ፈልጓል። የማንንም ፍቅር ይዟል። የማንንም ህይወት አስገድዶ አይደለም። ግን ኢየሱስ ለኔ ቢናገር ለህይወቴ ቢናገር ወደ ቤቴ ቢገባ ወደ ኑሮዬ ቢገባ ወደ መኪናዬ ወደ ስራዬ ወደ አቅጣጫ ሁሉን የሚቀይር ጌታን ፈልጋለሁ ብሎ ነው የመጣው። ስለዚህ ያ ጌታ ወደ ቤታችን እንዲገባ ከኛ የሚጠበቀው ድርሻ አለ። ያ ምንድነው? መውረድ ነው። ከወጣንበት እንውረድ። ጌታ ይርዳል። አሜን። ጌታ ይርዳል። ጌታ ይርዳል። አንጸልይም። ማንጸልይ ከሆነ ለጸሎት መውረድ አለብን። አናመልክም ጌታ
ማናመልክ ከሆነ ጌታን ለማምለክ ካይወጣንበት እንውረድ። ኢየሱስ እንዲገባ እንፈልጋለን። ኢየሱስ ሆይና ወደ ቤታችን ግባ፣ ወደ ህይወታችን አንተ ግባ። ግን መውረድ አለ። መውረድ ውረድ አለ። ከዛ በኋላ ከወጣ በኋላ በደረሳ ጊዜ አሻቅቦ አየና ዘኬዎስ ዛሬ በቤቴ ይውል ዘንድ ይገባል። ከወረዳ በኋላ በቤቴ ይውል ዘንድ ምን ሆኗል? ይገባል። ኧረ አሜን። ጌታ ይመስገን። ወርደን እንድንቀበል ጌታ ይርዳል። ጌታን ወርደን እንድንቀበል ጌታ ይርዳል። ጌታ ኢየሱስ ክርስቶስን አዳኝ የሆነውን ጌታ፣ ፈዋሽ የሆነውን ጌታ፣ ታሪክ የሚሰራውን ጌታ፣ ታላቅ የሆነውን ጌታ ወደ ቤታችን እንድንጋብዝ እግዚአብሔር ይርዳል። ኧረ አሜን። ጌታ ይርዳል። እስቲ ጌታው ይርዳ ይበሉት። አንድ ጊዜ ኢየሱስ በገባበት ቤት ላይ ታምር ነው የሚሆነው። ታሪክ በቃና ሰርግ ላይ ገብቶ ምንም የሌለውን ውሃ ቀይሮ ነው የወጣው። ስለዚህ በራሳችን አቅም ምን ቀይሮ ነገር ነው? በራሳችን አቅም የሚቀየረው ነገር አንድም የለም። ግን ኢየሱስ ሲገባ ቤታችን ከአቅማችን በላይ የሆነው ነገር ይስተካከላል። ኧረ አሜን። ከአቅሜ በላይ የሆነው ነገር የሚስተካከለው ኢየሱስ ሲገባ። ኢየሱስ የገባ ሰው ምን አይነት የሆነ ነው? የወረደን ሰው እንደ ሕፃን የሚሆኑት ኢየሱስ ይፈልጋል። እንደ ሕፃን ካለበት ወርዶ ጌታ ሆይ ና ግባ፣ ቤቴን ግባ፣ ሕይወቴን ውረስ፣ ማንነቴን ውረስ ብሎ ክርስቶስን ከራሱ ክብር ይልቅ ለራሱ ክብር የሚገዛው ክርስቶስ ይፈልጋል። ስለዚህ እንደዚህ ከሆነ ዛሬ ክርስቶስ በቤታችን ይገባል። ኢየሱስ ወደዚህ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ዛሬ በቤቴ ይውል ዘንድ ይገባኛል ካለ በኋላ ፈጥኖም ወረደ፣ በደስታም ተቀበለ። ኧረ አሜን። አሁን ሰው ብዙ ነገር ሲሰበሰብ ደስ ብሎ አያውቅም። ሰው ሲሰራ በምድራዊ ነገር ላይ ደስ ብሎ ሰርቶ አያውቅም። ግን ኢየሱስ ሲገባ ነው ደስ ያለ። ኧረ አሜን። መጽሐፍ ቅዱስ ለዚህ እኮ ነው ጳውሎስ ፊልጵስዩስ 4 ላይ ሁልጊዜ በጌታ ደስ ይበላችሁ አይደል? ደግሜ ብላለሁ ደስ ይበላችሁ። ደስ የሚያሳይ ነገር ኖሮ ነው በምድር ላይ አሁን ደስ የሚያሳይ በዜና የምንሰማው ከባድ ነው። በምድር የምንሰማው ከባድ ነው። በዚህ ምድር የምንሰማው በኢትዮጵያ አለ ብለን በምድራዊ ነገር ራሱ የሚሰማው ነገር ደስታ ይሰጣል፣ እርካታ። አሁን እንደዚህ መጥተን እግዚአብሔር ቃልን ስንሰማ ነው ደስታ የሚሰማ። ይሄ ራሱ መንግስት እኮ ይሄ የእግዚአብሔር መንግስት ይሄ ብቻ። አሁን መጽሐፍ ቅዱስ በመጨረሻ ላይ 124 ላይ ሄዳችሁ በሚታኑበት ሰዓት መንግስት ላይ ህዝብ በህዝብ ላይ ይነሳል፣ ጨረቃ ፀሐይ ካለበት ይወርዳል እና ያ ጦርና የጦር ወሬ ትሰማላችሁ። ቸንፈር አልፎ አልፎ ይሆናል። አንዳንድ ጊዜ ምድር ለሁለት ሆኖ ሰውን ይወስዳል። ከተማ ትላንት ነበረውን እንዳልነበረ ያደርጋል። ምድር ላይ የተቀላቀለ የተደባለቀ ነገር ነው። አንድ ቦታ ደስታ ነው፣ አንድ ቦታ እልልታ ነው፣ አንድ ቦታ መዝሙር ነው፣ አንድ ቦታ ዘፈን ነው፣ አንድ ቦታ ወይ ማለት ነው። ግን ጌታ ኢየሱስ የገባበት ቤት ሁል ጊዜ ደስታ። ኧረ አሜን። ጌታ ኢየሱስ ቤትን የወረሳበት ቤት ለጌታ ኢየሱስ ስፍራን ለሚሰጣ ሰው ሁል ጊዜ ቤቱ ደስታ። ለምን? ምድር ላይ ችግር ስለሌለ ነው አለ። ችግር እንኳን በችግር ላይ ተደራርበው ቢኖር ጠላት በ12 ዓመት የለፈውን እግዚአብሔር በአንድ ቀን ያጠፋል። አንተን ደግሞ በሰላም እንድትኖር ያደርጋል።
ስለዚህ ጌታ የገባ ሰው ጌታ ወደ ቤቱ የገባ ሰው ሁልጊዜ ምን ሆኖ ደስተኛ ነው። አሜን። ብር ባይኖርም ደስተኛ ነው። በአንድ እግር ቢሄድም ደስተኛ ነው። ማየት እንኳን ባይችል ደስተኛ ነው። መንቀሳቀስ ባይችል ደስተኛ ነው። ለሱ የሚታየው በሰው እጅ ያልተሰራ በእግዚአብሔር እጅ የተሰራ መንግስት ነው የሚታየው ሁልጊዜ። አይታችኋል። በምድር ላይ ሰው ገበያ ላይ ሲንቀሳቀስ ለነዚህ ሁሉ ቤት አለ። በምድር ላይ ራሱ ሁሉም ሰው ቤት ይገባል። ምናልባት እብድ ካልሆነ በቀር መንገድ ላይ የሚያድረው ካልሆነ በቀር እያንዳንዱ በዚህ ምድር ላይ ቤት አለ እና ለእያንዳንዱ ቤት ያዘጋጀው ጌታ መንግስት ላይ በሰው እጅ ሳይሆን በእግዚአብሔር እጅ የተሰራ ቤት አለው። ያ ምስጢር ሲገባ ሁልጊዜ ደስተኛ ነው። ጳውሎስ እኮ ሞት ላይ ቆሞ ነው ደስ የሚል። ኢየሱስ ጌታ ችግር ላይ ቆሞ ደስ ይላል። ዙሪያ ደግሞ ለማሳሰር ሲል በወይን ቤት እያለ ደስ ይላል። ቅድም እግዚአብሔር ሲናገር ነበር። በእስር ቤት እያለ ሶስተኛ ላይ ዘልቆ ሲያስገቡ እነ ጴጥሮስ እግዚአብሔር እያመስግኑ ነበር። በምስጋና ኃይል የተዘጋ በሮች አውቆ ይከፈቱ ነበር። ያን የሚያደርገው ሁሉን የሚችል ሁሉን የሚገዛ ማለት ነው ክርስቶስ ነው። ክርስቶስ ቤቱ ላይ ያለው ሁልጊዜ ምንድነው? ደስታ። ለዚህ እኮ ነው መጽሐፍ ቅዱስ የሚናገረው መንፈስ ቅዱስ ያለበት ቤት አርነት አለ። አርነት በጣም ሁልጊዜ ደስ ይላል። መንፈስ የሌለበት ቤት ሁልጊዜ የሚሰማው ምድራዊ የሚኖረው ለምድራዊ ህይወቱ በዛ የተቆላለፈች ስለሆነ ከፍ ያለው ነገር ስለማያይ አጭር ጉዳይ ላይ ስለቀረ ሁልጊዜ እንዲያዝን ያደርጋል። ጠላት ከሰው የሚወስደው ምንድነው? የመጨረሻ ቁልፍ የሆነ ነገር የሚወስደው ከክርስቲያን የሚወሰደው ነገር ምንድነው? ቁልፍ የሆነ ምንድነው የሚወስደው? ደስታ በሄደበት ደስታ በተመካበት ሰዓት ክርስቲያን አንድ ሰው ጠላት በቃ የራሱ አድርጓል። አረ ኢየሱስ ጌታ ነው። አልሰማም። ኢየሱስ ጌታ ነው። አልሰማም። ኢየሱስ ትልቅ ነው። አይሰማም። እግዚአብሔር በሕይወቴ ላይ እሱ ትልቅ ነው። ጠላት የሚለው ሳይሆን ሰማይ የሚለው ይበልጣል ብሎ ጊዜ ቃሉን ሲናገር ከአንተ ጋር ሲዋጋ የነበረው ጀርባውን ይመልሳል። ኢየሱስ ምንድን ነው? በቃል እኮ ነው ሲመልስ ነበራል። አንድ ጊዜ ምን ብሎ መጣ? አንተ ፈታኙ መጥቶ ቀርቦ ኢየሱስ ላይ ኢየሱስ በቃል እኮ ነው መልሳ አንተ የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ እስከሆንክ ድረስ እኔም አንተ ራብ ይዞናል። ይህን ድንጋይ እንጀራ አድርግ ብሎ በመጡ ሰዓት ሰው በእግዚአብሔር አምሳል በእግዚአብሔር አፍ ከሚወጣው ቃል እንጂ በእንጀራ ብቻ አይኖርም ብሎ ዝም አለ። ኦኬ ጥሩ ነው። እንደዚህ ከሆነ ወደ ተራራ አወጣና እስቲ በተራራ ላይ ያለውን ይሄንን የምድር መንግስትን እግዚአብሔር ለኔ ሰጥቷል እና እኔ ደግሞ መልሼ ለአንተ እሰጣለሁ፣ ለኔ ትሰግዳለህ ወይ አለ። ለእግዚአብሔር አምላክ ብቻ ስገድ ብሎ መለሰ። ሶስተኛ ላይ ምን አለ? ወደ ልከፍ ያለውና ተራሮችን ወይም ቆርቆሮ ዓለም ላይ ያለው ከፍ ቦታ ብልጽግና ወይም ጥሩ የሆነው ወርቅ የሆነው ነገር አሳየና ኢየሱስን ና አንተ ከዚህ ተራራ ላይ ራስን ብትወረወር በመዝሙረኛው ላይ ልክ መላእክታን አንተ እጅን ይዘው ያነሳል ተብሏልና ለአንተ እሰጣለሁ፣ ግን አንተ ከዚህ ራስን ውለቃል አሎት። ግን አንተ ፈታኝ ካለ ይራቃል ብቻ ነው የተናገረው። ከዛ በኋላ ጀርባውን ይመለሳል። አረ እናንተን የሚያሰቃይ መንፈስ ጀርባውን ይመለሳል። ጌታ ይመስገን። በረከታችን ህይወታችን ከኛ ጋር ሁሉ ጊዜ የሚከራከረው ጠላት በኢየሱስም ጀርባውን ይመለስ። እንደዚህ በሉት፣ ጀርባውን ይመለስ በሉት። አረ ኢየሱስ ጌታ ነው። ስለዚህ ከኛ ጋር ያለው ከነርሱ ጋር ካለው እሱ ይበልጣል። እስቲ ይበልጣል። ኢየሱስ ይበልጣል። ኢየሱስ ይበልጣል። አይበልጥም? ከዛ በኋላ ምን አለ? ፈጥኖ ወረደ ይላል። ሁሉም አይቶ ከኃጢአተኛ ሰው ጋር ሊውል ገባ ብሎ አንጎራጎሩ። ዘኬዎስ ቆመና ጌታን ጌታዬ ሆይ። አሁን ጌታ ከገባ በኋላ ሰው እኮ ቅድም ብያለሁ እንደ ሕፃን እኮ ነው የሚሆነው። ጌታን ጌታዬ ሆይ። አሁን ዘኬዎስን አያችሁ? በቃ ተንቀጠቀጠ። ኢየሱስ ከገባ በኋላ የሆነ ኃጢአት እንዳለ ያውቅ በቃ እንዳያስቀምጥ በቃ ፈራ፣ ውስጡ ፈራ። ልክ ሌሎች ምን እያለ ነው? ይሄ ሰው ነቢይ ቢሆን ትክክለኛ ጌታ የሚባለው ሰው ቢያውቅ ኖሮ እሱ ጋር አብሮ አይገባም ነበር ብሎ መንጎራጎር ጀመር። ካህናት መንጎራጎር ጀመር።
ነቢያት መንጎራጎር ጀመሩ። ሌላ ደግሞ የሊቃውንቶች ጸሐፊዎች ፈሪሳውያን ሰው እኮ አያውቅም አሉ። ኢየሱስ ጌታ። ኢየሱስ ግን ያውቅ ነበር። ምን ብሎ ነው የፈራው? ኃጢአት እንደሆነ ያውቃል። ምን ከሰው የተሰበሰበው ገንዘብ ኃጢአት እንደሆነ አወቀና እኔ እኮ አለ ኢየሱስ አንድ ነገር አደርጋለሁ በቤቴ ላይ አንተ የማትከበረው ነገር አለ። በቤቴ ላይ የተሰበሰበው ነገር አለ። እኔ እኮ ለድሆች እኩል ልሰጣ ነው። ኢየሱስ ስጣ። ይሄን ለምን ሰበሰበ?